ያው በቃ ምናልባት እንትን እናንተ ጋር ያለው መገለጥ እናንተ ጋር ያለው ሪቪሌሽን እንደዚህ ሊሆን ይችላል። እኔ አላቅም። እኔ ባነበብኩበት እና በተረዳሁበት እንትን የተረዳሁት እንደዛ አልነበረም። አሁን አንተ ስትናገር ግን እንትኑ ሀሳቡ በዚህ ጉዳይ ላይ ያለውን አስረዳንሽ። አንተ ለምሳሌ ስለ ሰው አፈጣጠር ምን ይላል መጽሐፍ ቅዱስ? ያው መጀመሪያ እግዚአብሔር ሰውን ሲፈጥረው ከአፈር እንደፈጠረው ይናገራል መጀመሪያ። ከዛ በኋላ ግን ነብይ ዳዊት ደግሞ መዝሙረኛው ዳዊት በእናቴ ሆድ ሰውን ከአፈር ነው የፈጠረው እግዚአብሔር። መጽሐፍ ቅዱሳችን እንደዛ ነው የሚለው። ሰውን ከአፈር ፈጠረው ሲል የሚመለከተው ብለህ ነው የምትረዳ አንተ? አጠቃላይ ሰውን አንተ ነው ወይንስ አንድ አዳምን ነው? አዳምን ነው ከአፈር የፈጠረው። በጣም ጥሩ። ስለዚህ አፈር ባለ ቁጥር ሙሉ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አዳምን ነው ማለት ነው አንተ የምትተረጉመው አይደለ? የምትረዳው እንደዚያ ነው እኮ ነው። ከአዳም ይሁን እንጂ ኦልሬዲ እኮ እንትኑ ታይፕ አንድ ነው እኮ ምንም እኛ ከሌላ አንተንም በየጊዜው አምላክ ልክ እንደ አዳምን ከአፈር እንደሰራው ገብቶኛል። ከአዳም በኋላ የሚመጣውን ሁሉ ለምሳሌ ከአፈር ነው የሚሰራቸው ወይንስ የእነሱ አፈጣጠር ይለያል? እሱ በሪፕሮዳክሽን ነው። በሰዎች በሌላ መንገድ ነው የተራባው የሚራባው ሰው በሌላ መንገድ። አሁን እኔ እሱን ማለት ሌላ ነገር እኮ አይደለም። እሺ ሔዋን ልክ እንደ አዳም ከአፈር ነው የተሰራቸው ወይንስ በሌላ መንገድ ነው? ሔዋንን ከአዳም ከጎን አጥንት ወስዶ ነው የፈጠራት እግዚአብሔር ሲፈጥር ከጎን አጥንት ወስዶ ነው የፈጠራት እኮ። ትክክል እኮ ነው። እናንተን እንትን እንደዛ አልነበረም። እኔ አሁን በዛ ጋር ሳነባ የነበረውን ነገር የተረዳሁት ጀስት አላህ ራሱ መጀመሪያ ሲፈጥረው ከአፈርና ከዛ በኋላ ድሮፕ ኦፍ ስፐርም ይላል እና ራሱ አላህ በዛ መንገድ የፈጠረው በስፐርም አድርጎም እንደዛ አድርጎም የፈጠረው ነው የመሰለኝ። አሁን ስትናገር ግን ሌላ እንደዛ ከሆነ ያው ጥሩ ነው። ሌላ እንትን የለኝም። ግን የመጽሐፋችሁ ላይ ሌላ ጥያቄ ደግሞ ነብያችሁ መሐመድ ሐሰተኛ ነብይ እንደሆነ ራሱ አላህ ማለት ሐሰተኛ ነብይ ቢዋሽ በምን አይነት መንገድ እንደሚሞት ተናግሮታልና በምን አይነት ማለት ቢዋሽ በእኛ ላይ ቢዋሽ በምን አይነት መንገድ እንደሚሞት ብሎ አላህ ተናግሯልና ነብያችሁ መሐመድ የሞተው በዛ መንገድ ነው። በተናገሩበት ማለት አላህ በተናገሩበት መንገድ ነው የሞተውና ይህንን ታዲያ እውነተኛ ያስብሏል እንዴ? እንደሱ አይል እሺ፣ አሳይና መስኪ እሱን ላብራራለህ። ለዚህ ነገር የሚያነሱት ምን መሰላቸው ልጆች? ወለው ተቀወለ ዐለይና በዕድ አልአቃዊል ለአኸዝና ሚንሁ ቢልየሚን ثم ለቀጠዕና ሚንሁ ልወቲን የሚለውን አንቀጽ ነው። ሙሐመድ በእኔ ላይ ያላልኩትን ብሏል ብሎ ቢቀጥፍና ቢዋሽ ኑሮ ለአኸዝና ሚንሁ ብልየሚን ይላል። በብርቱ ኃይል ባያስኩት ነበር አለ። እንዳው አልዋሽም እንጂ ቢዋሽ እያለ ነው። እንዳልዋሽ እኮ እንዳውም እያረጋገጠ እኮ ነው። እንዳው ይሄ ልጅ አልሰረቀም እንጂ ቢሰርቅ እንዲህ አደርገው ነበር እኮ ታዩ ነበር አለ። አለመስረቁን እያረጋገጠ እኮ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል እንደማይዋሹ በፍጹም እየገለጸ ነው እዚያ ላይ ለአኸዝና ሚንሁ ثم لقطعنا منه الوتين አለ። ወቲን የተባለውን ጅማቱን በቆረጥኩት ነበር አለ አላህ። ሐዲስ ነው የሚለውስ ምንድን ነው? አብሃር የሚል ጅማት ነው እየተናገሩ ያሉት። አይዋ ያ ራሱ አብሃር የሚለው ተቆርጧል አይደለም? ሐዲሱ ላይ ያ ስሜት ይሰማኛል አሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ያ የሚሆነው ህይወታቸው ፍጻሜ ላይ ነው። ገብቷል አይደል? ጅማቴ ተቆርጧል አላሉም። እዚያ ላይ የተቆረጠ ይመስለኛል ነው ያሉት። መምሰልና መሆን የተለያየ ነው። እኔ አንጀቴ የተበጠሰ እንዳው ይመስለኛል አልኩኝ። ኦኬ አንጀቴ ተበጥሷል ማለት ነው። እንዳው ራሴ ነደደ እንዳው ተቃጠልኩ ይላል አንድ ሰው። ኦኬ ራሱ እየነደደ ነው እየተቃጠለ ነው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በህመም የተሰማቸውን ስሜት እየገለጹ ነው እንጂ አንጀቴ ተቆርጧል ብሎ ትክክለኛ ያ ስሜት አለ ማለት እኮ ነው። ያ ስሜት አለ የገለጸበት ነገር ነው። ስሜቱ ያለው ራሱ የተገለጸው ጅማት ላይ አይደለም እያልኩህ ነው። የተገለጸው ይሄኛው ላይ ምንድን ነው? አዳምጠኝ ቃሉን ራሱ ማለት ነው። ወቲን ቁርአኑ ላይ ያለው ወቲን ይላል፣ ሐዲሱ ላይ ያለው አብሃር ይላል። አየህ አይደለ? አብሃር እና ወቲን ሰማይና ምድር የተለያዩ የጅማት አይነቶች ናቸው። ታዲያ በምንድን ነው የሞቱት ከተባለ በራስ ምታት ነው። ይህ ቃል በቃል ሐዲስ ላይ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ ራስ ምታት ይዟቸው በዛው ነው የሞቱት። ዋረእሳህ አለች እናታችን አይሻ፣ ወይኔ ራሴ አለች። በል አነ ዋረእሳህ አሉ
ኧረ እኔ እንዳውም ከአንቺ በላይ ወይኔ ራሴን አሉ። በዚያው የራስ ምታት ትኩሳት መጣባቸው። በትኩሳት አማካኝነት በዚያው ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ፍጻሜ በዛ ነው የሞቱት። ያ ራስ ምታት ይገላል እያልከኝ ነው? አዎ ትኩሳት ይገላል። እንደማንኛውም ህመም ሰው ነብያችን ሰለላሁ ዐለይሂ ወሰለም ራሳቸውን ታመሙ፣ ትኩሳት ያዛቸው፣ በዚያው ሞቱ። ያ ነው እኮ ጀስት እኛው የምናውቀው አይነት ትኩሳትና ራስ ምታት ነው የገደላቸው እያልከኝ ነው ወይስ ሌላ በእርሳቸው ላይ ከባድ የሆነ ትኩሳት ነበር? በእርሳቸው ላይ ከባድ የሆነ ትኩሳት ነበር። በሰው እጅ እንደማይሞቱ ይናገር ነበር። ግን እሳቸው ነብያችሁ በአንድ ሴት በሰጠቻቸው መርዝ ነው በፍጹም በሰው እጅ እንደማይሞቱ ነው የተነገረው። አሟሟታቸው ምናልባት እናንተ የምትናገሩት ነገር በዛች በሴት መርዝ እንደማይሞቱ ቃል በቃል የተናገሩበትን ላሳየህ እኔ ማስረጃ። እስኪ አሳየኝ። እኔ ደስ ያው ላሳየህ ነው በዚህ ገራግነኝ ነው ቃል በቃል በዚያ እንደማይሞቱ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ለይሰልተክላሁ ዐለይሂ ብለዋታል። ለምንድን ነው ይሄን ያደረከው ባለች ጊዜ እንደው እንድንገላገልህ እንድንገልህ ፈልገና አለች። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አንቺን አላህ በሌላ ላይ ስልጣን አይሰጥሽም፣ አንቺ ምክንያት አልሞትም ብለው ተናግረዋታል። እናላሳይ አብሽሩ ወላሂ ነብይ ነበሩ፣ አላህ ልኳቸዋል። ከዛ በኋላ ግን እንትን አሉ ማለት ነው ያለበት፣ ተሳሳቱ ነው ማለት ያለበት። ያ ቢባልም ራሱ እንደዚያ ነው። ያውና ለሴትየዋ ምን እንዳሏት እንመልከት። ምን እንዳላት ለሴትየዋ አረቱ ቀትለክ አለች፣ ልገልህ ፈልጌ ነው አለች። ማ ካነ አላሁ ሊዩሰልጠክ ዐላ ዛሊከ አው ዐለየ። አንዴ ወደ አማርኛ ልቀይርላችሁ ወይንም በእንግሊዝኛ አሳያለሁ። ተመልከት። ያ ሴትየዋ አንዲት አይሁድ ሴት የተመረዘ በግ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አመጣችለትና ከሱ በላ። ወደ አላህ መልእክተኛም ቀረበችና ስለሱ ጠየቃት። እርሷም ልገድልህ ፈልጌ ነበር አለች። ከዚያስ ምን አሏት? እርሱም አላህ እንዲህ እንድታደርጊ አይፈቅድልሽም ነበር ወይንም እኔን እንድታደርጊኝ አላት። አያ ስለዚህ አላህ እንዲህ እንድታደርጊ አይፈቅድልሽም በፍጹም። እርሷ ልገድልህ ፈልጌ ነበር አለች። በፍጹም አላህ እንዲህ እንድታደርጊ ሊፈቅድልሽ አይችልም ማለት። ስለዚህ ለአይሻ ሲናገሯት እስካሁን የዛንዴ መርዝ በምግብ የተሰጠኝ መርዝ ያ ስሜት ይሰማኛል ለምን አሉ። በመጨረሻ ንግግራቸው በህመማቸው ጊዜ ስሜትን መግለጽ እንጂ እሱ ቁርአኑ ላይ የሚለው እቆርጠዋለሁ ነው የሚለው አይደለ? ስሜቱ እኮ ኦልሬዲ የፈጠረባቸው ችግር አለ ማለት ነው። የበሉት ምግብ ማለት ነው። ስሜት አይሆንም። ቁርአኑ ምንም ማስረጃ ሊሆን አይችልም። እንደው ፈጥሯል ብንል እንኳን አሁን ቁርአኑ ላይ የሚለው ምን መሰለህ? እቆርጠዋለሁ ነው የሚለው። ሐዲሱ ላይ ቀጥታ ቡኻሪ ላይ ይላል እኮ ተቆርጧል ይላል ቡኻሪ ላይ። ለምን I still feel the pain caused by the food I ate at ካቢር ይላል። ካባር ተቆርጧል ይላል። and at this time ይላል I feel as if በዚህ ሰዓት አሁን የሚሰማኝ ስሜት እንደዛ ነው ብሎ ይናገራሉ። ግን የዛኔ የተበላው ምግብ ችግር እንደፈጠረ ውስጣቸው ማስረጃ ነው። ከዚህ በላይ ፈጠረም አላለም እኮ እሱን እኮ የሆነ ካንተ በላይ አጸድቅልሃለሁ እኮ ደጋግሜ እናገርልሃለሁ። እንዳውም ያ ትክክለኛ ነብይ መሆናቸውን የሚያሳይ ነው። ድንቅ ተአምር ነው። እንዳውም እርሱ ምን መሰለህ ወዲያው ያንን መርዝ የበሉት ሰዎች ሙተዋል አይደለ? አይተህ ከሆነ ሐዲስ ላይ ሙተዋል አልሞቱ ወዲያው እንደበሉ ኦኬ ሙተዋል አየህ አይደለ? ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አልሞቱም። መርዝ በልተህ ወዲያው ነው ድፍት የሚያደርግህ። እዛው የበሉት ሰዎችም ድፍት ብለዋል ሞቱ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ግን ያ መርዝ አልሰራም። ምናልባት ፈጣሪ እንዲመለሱ ድል እየሰጣቸው ይሆንሳ? ማን ያለህ እንደሱ ብሎ የተረጎመ ከነበሩበት ከተሳሳተ መንገድ ማን ነው እንደሱ ብሎ የተረጎመ? አይ መተርጎም ሳይሆን እኔ ራሴን መረዳት ነው የምነግርህ እንጂ እንዴ ጥያቄ ስለሆነ አንተ ግን የተረዳኸው እንደሱ ብለህ ወይ ቁርአን ላይ ወይ ሐዲስ ላይ አንድ እንኳን ሊቃንት የቀደመ የለም በዚህ ንግግር ላይ። ይሄ አንተ ንግግር ነው። እሺ አላህ Subhanahu Wa Ta'ala እንደውም እስከ መጨረሻው ድረስ በትክክለኛው መንገድ ላይ እንዳሉ ነው ያጸደቀላቸው። ያ ነው ሲቀጥል ተቆርጠው እንደዛ አይነት ነገር ያሳያል ብዬ አስቤ ነው። ያው ጥያቄ ይሄን ይመስላል እንግዲህ። አይ ሌላ ነገር ልጨምርልህ እንዳው ላስረዳህ። ነብያችን ሰለላሁ ዐለይሂ ወሰለም በፈቃዳቸው ነው የሞቱት። ይሄንንስ ምን ትላለህ? በፈቃዳቸው ያ ማለት ወይ በዚህ ዓለም ላይ እስከ መጨረሻው ዘመን ላኖርህ ወይ ደግሞ ወደ ቀጣይ ዓለም መሸጋገር እንደጣላቸው
እኔ ደግሞ ልሄድ ነው ብለው በግልጽ ነግረዋቸው ነው። እኔ ግን መሄድን መርጫለሁ ብለው ለሰሃቦች ነግረዋቸዋል። ሰሃቦችም አለቀሱ ሲሰሙ ጊዜ አያ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደው ፈቅደው እንጂ ሊሆን ይችላል። አሁን ጠለቅ ብዬ በደንብ እንትን አይደለም። አንዳንድ ሐዲስ ላይ ምን ይላል መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው አንዱ ለሰሃቦቻቸው ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ ነው። አላህ እኔን አስመረጠኝ አሏቸው ለሰሃቦቻቸው፣ ወደ እርሱ መሸጋገርን ወይንም ደግሞ እዚህ ዓለም ላይ ለዘላለም መቆየትን። እኔ ግን መቆየትን አልፈለግኩም፣ መሄድን ፈልጌያለሁኝ አሉ። ሐታ የመጨረሻ ህይወታቸው ላይ እናታችን አይሻ አቅፋቸው በእርሳቸው ቅፍ ላይ ነው የሞቱት። በል ረፊቅ አዕላ ይሉ ነበር። አይ እኔ የላይኛውን ዓለም ነው የምመርጠው እያሉ የራሳቸው በምርጫቸው እንደሆነ የሄዱት ራሱ ከሐዲሱ ትረዳለህ። ይህን ይመስላል። እሺ ሌላ ጥያቄ አለ ወይንስ ዮሐንስ እናስተናግደው? አይ እኔ ጥያቄ ጨርሻለሁ። ከነዚህ ሁለቱ ነው ነቢያቶች ምርጫ ተሰጥቷቸው ትንሽ ይሻላል። ከፈለግ አውጥቼ ላሳየህ። መጨረሻው ላይ አሁንም ልጨምርልህ። ማንም ነብይ የለም የህይወቱ መጨረሻ ላይ ምርጫ የተሰጠው ራሳቸውን ለማጥፋት ብዙ ጊዜ ይሞክሩ ነበር እና ባል ነገር ራሳቸውን ለማጥፋት በወሬ ደረጃ ሊሰሙት አለ። ችግር የለውም። እሺ ዙህሪ ይባላል፣ ኢማም ዙህሪ ይባላል። ቡኻሪ ነው እንትኑ ላይ ያስቀምጠው። ቡኻሪ ሲያስቀምጠው ራሱ ከማ በለገና ብሎ በቅንፍ አስቀምጠው እንደደረሰኝ በሆነ አለ። ያን ማን ያደረሰው ብለን ስናይ ሊቃውንቶች ከዙህሪ ነው የደረሰው። ዙህሪ የተባለው ሰው ደግሞ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶሐባ የአይን እማኝ አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም ሶሐቦች በኋላ የመጣ ሰው ነው። ያ ሰው ቢያንስ ከሶሐባ ማድረስ አለበት። ገብቷል አይደለ? ወደ ሶሐባ ራሱ አላደረሰው። ገብቷል። አንድም ሶሐባ እንደዛ ያለ የለም። አንድም አይሻም እንደዛ አላለችም። ሐዲሱ ላይ ሐዲሱን አይሻ ተናገረችው መካከል ነው ያስቀመጠው ሰውየው ከማ በለገና ብሎ ቡኻሪ ያስቀምጣል። እንደው ያ ነገር ከሰዎች የመጣ እንደሆነ እንድናውቅ ዘንድ ነው ቡኻሪ እዛ ላይ ያስቀምጣል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸውን ሊያጠፉ ነበር የሚለው ስህተት ነው። ያያቸው የአይን እማኝ አይደለም ያን እየተናገረ ያለው ወይ ሶሐባ አይደለም ወይ እርሳቸው አይደሉም ወይ እንደው ያንን ታቢዒ ያመጣውን ከታቢዒ ኢማም ዙህሪ ምንም አይነት ሰንሰለት አላመጣም። ከሶሐቦች ከከሌ ብሎ ያመጣው ነገር አይደለም። ስለዚህ እርሱ ላይ የሆነ የቆመ ነገር ነው። ታዲያ ራሳቸውን ራስን ስለማጥፋት ምን አስተማሩ ብለን ስናይ ነቢያችን ሰለላሁ ዐለይሂ ወሰለም ራስን ማጥፋት የገሃነም እሳት ይዳርጋል፣ ለገሃነም እሳት ይዳርጋል ብለው ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ የገሃነም እሳት ነውና ራሳቸውን እንዳታጠፉ እያሉ ያስተምራሉ። ገብቶሃል አይደል? መን ቀተለ ነፍሰሁ ቢሱምን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ተረዳ ምን ዐላ ጀበልን ፈቀተለ ነፍሰሁ ሰየተረዳ ዐላ ጀበል ናሪ ጀሃነም። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያስተምሩ ራስን ስለማጥፋት ምን አሉ? ራሱን በስለት ወቅቶ የገደለ ሰው በገሃነም እሳት ውስጥ ገብቶ በስለት ራሱን እንዲቦጭቅና እንዲቀጣ ይደረጋል አሉ። ራሱን በመርዝ የገደለ ሰው ራሱን በመርዝ በገሃነም ውስጥ እንዲቀጣ ይደረጋል አሉ። ራሱን ከተራራ ላይ አንከባሎ ራሱን የገደለ ሰው በገሃነም ተራራ ላይ እየተንከባለለ እንዲቀጣ ይደረጋል አሉ። ስለዚህ ራስን ስለማጥፋት ከባባድ የሆኑ ንግግሮችን ተናግረዋል። መልሰው እንደገና ራሳቸውን ሊያጠፉ ነበር የሚለው ስህተት ነው። ከዚህ ጋር የማይስማማ የሆነ ንግግር ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ይሄ ትክክል ነው፣ መሆንም ያለበት እንደዛ ነው። አንድ ሃይማኖት ራስን ስለማጥፋት ሰበከ ማለት በጣም ከባድ ነው። ይሄ ትክክል ነው። እኔም በክርስትና እንደዛ ነው የማምነው። የሚመከርም ነገር አይደለም ለማንም። ኦኬ እኔ ሌላ አንድ የመጨረሻ ጥያቄ ለነብያችሁ መሐመድ የተገለጠላቸው መልአክ ነው ወይስ ሰይጣን ነው? ማን ነው የተገለጠላቸው? ለምክንያቱም የሰይጣን ሲመጣ የሚሰማቸውን አይነት ድምፅ ሰምተዋል መልአክ ሲገለጠላቸው መሰለኝ። እንደዛ ነው መሰለኝና ማን የተገለጠላቸው? ሪቪሌሽኑን ከማን የተቀበሉት? መልአክ ነው ቃል በቃል የመጀመሪያው ሐዲስ ላይ ሂደህ ስታይ ተላቸዋለህ። ላሳየህ ምን ያህል መሰለህ? የሰሙት ድምፅ የሰሙት ድምፅ ሚስለ ሰልሰለት አልጀረስ ነው ያሉት። እንደ ቃጭል የሆነ ድምፅ ይሰማኛል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ያ ማለት ግልጠተ መለኮት በሚመጣ ጊዜ ክህደቱን ለመግለጽ የተናገሩት እንጂ የቃጭል ድምፅ እሰማለሁ አይደለም ያሉት። ሰይጣን ይሄ ስለ ቃጭል ሲናገሩ ሰይጣን እንትን ቃጭል ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም እንደ ብለው ነው እዚያ ላይ የተናገሩት። ስለ መልአኩ ሲናገሩ እንደ ቃጭል ድምፅ የሆነ እሰማለሁ እኛ ማለት ለመስማት በጣም ከባድ ሆነ በምሳሌ የገለጹ እንጂ የቃጭል ድምፅ እሰማለሁ እያለ አይደለም። ከዛ በፊት ሰምተውት ያውቃሉ ማለት ነው። የቃጭሉን ድምፅ ሰምተውት ያውቃሉ? አዎ ይሰማሉ እንጂ በምን አይነት ሁኔታ ነበር የሰሙት?
ልክ እኔ እናንተ እንደምንሰማው የቃጭልን ድምፅ ለምሳሌ ቃጭል ስብስብ ብሎ በአንድ ቦታ ላይ በጣም በሚጮህ ጊዜ አንድ አዳምጠኝ ለማለት የፈለጉትን ላስረዳ። ልክ ለምሳሌ ቃጭል በጣም እየተንኳኳ በዚያ መካከል አንድ ሰው ንግግሩን ቢናገር ለመስማት ይከብዳል አይከብዳል? ይከብዳል አይደል? ጩኸት ሌላ ኤክስትራ ድምፅ ካለ ያትሰማማው በትክክል አይዋ ያለ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንደዚያ አሉ እንጂ እንደው ሲመጣ ጅብሪል ሲናገር በቃጭል ይመጣል እያሉ አይደለም፣ እንደ እያሉ እየተናገሩ ነው። እንደ ምሳሌ ይሄ ሰውዬ መላጣው ልክ እንደ ፀሐይ ነው ብል ፀሐይ ነው መላጣው እያልኩኝ አይደለም። ገባኝ። እንደ ነው እሱ ገብቶኛል። እንደ ነው ያ ራሱ ነው ማለት አይደለም። ያንን ድምፅ ከዛ በፊት የሰሙት በምን አይነት ሁኔታ ነው ነው እኔ እናንተ እንደምንሰማው ሰምተውታል። የቃጭልን ድምፅ ሲሰሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም እና በዚያ እየገለጸ ኖ አይደለም። ኦኬ በሌላ መገለጥ አይደለም ማለት ሌላ ይሄ ሌላ ኢንቲቲ ማለት ሌላ ሰይጣን ምናምን የምንለው መንፈስ ይገለጥ አይደለም። ያን ድምፅ የሰሙት ከዛ በፊት አይደለም። እሺ አሁን እዚያ ቦታ ላይ ደጋግሜ ልንገርህ ምን ለማለት እንደተፈለገ። መልአኩ ጅብሪል ዓለይሂ ሰላም ግልጠተ መለኮት ሲያመጣላቸው ጊዜ ከአላህ ስብሐነ ወተዓላ ዘንድ ለነቢ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት የሚመጣላቸው በብዙ መንገድ ነው። አንደኛ እርሱ ምንድነው? አላህ በቀጥታ ይናገራቸዋል፣ ይሰማሉ። አንደኛ አላህ በቀጥታ ይናገራቸዋል፣ ይሰማሉ፣ ያሰማቸዋል። ሁለተኛ መልአኩ ገብርኤል በሰው መልክ ይመጣል። በሰው መልክ ሲመጣ ጊዜ ልክ እኔ እናንተ እንደምናወራው ሆኖ ይሰማቸዋል። ይሄ ለእርሳቸው ብቻ ሳይሆን ለሰሃቦች የሚሰማ የሆነ ነገር ነው። ሁለተኛ በመልአክ ማንነቱ ይመጣል። የዛኔ በመልአክ ማንነቱ በሚናገር ጊዜ መልአክ ልክ እንደ ሰው አይደለም። ገብተዋል አይደል? ልክ በሰውነት ሆኖ ሲመጣ እንደኔና እንዳንተ ያናገራቸዋል። መልአክ ግን እጅግ በጣም ግዙፍ የሆነ ነው። ይሄ መልአኩ ገብርኤል በተለይ ይህንን ዓለም የሚሞላ የሆነ አቅም ያለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ጊዜ ከሰማይ ድምፅን ሰማሁኝ እኔም ያንን ይሰሙታል እኮ ድምፁን፣ ግን እንዳው እንዴት ከባድ እንደሚሆንባቸው ለመግለጽ ነው ያንን ምሳሌ የተጠቀሙት። ልክ ምናል ነቢያችን ሰለላሁ ዐለይሂ ወሰለም ፈረፈዕቱ ዐይናይ ፈኢዘ ልመለክ አለዚ ረአይቱሁ ፊ ሒራ ወቀድ ሰደ ልኡፉቅ ፈቃለ ሊ ያ ሙሐመድ ኢነከ ለረሱሉላህ ሐቀን። ወደ ሰማይ ቀጥ ብዬ ተመለከትኩኝ። ከዚያ ፈኢዛ ሁወ ጃሊሱን ዐላ ኩርሲይን በይነ ሰማኢ ወልአርድ ወቀድ ሰደ ልኡፉቅ አሉ። በዙፋኑ ላይ ተቀምጦ ተመለከትኩት መልአኩን በሰማይና በምድር መካከል የሰማይንም አጽናፍ ሞልቶት ተመለከትኩኝ አሉ። ይህን ያክል ግዙፍ የሆነ አካል የሆነ ንግግር በሚናገር ጊዜ በሰው አቅም አይደለም የሚናገረው፣ በጣም ከባድ የሆነ ንግግር ይናገራል። ያ ንግግሩን ሲገልጹት በምሳሌ ነው። የቃጭልን ድምፅ እየሰማሁ ነው ምናምን ሳይሆን እያሉ ያሉት እንደ ብለው ነው የገለጹት። ልክ ለምሳሌ በቃጭል ኳኳታ መካከል አንድ ሰው ቢናገር ያን ድምፁን ለመስማቱ ስብስብ እንደሚል እንደሚከብድ በዚያ ሁኔታ ነው ድምፁ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንደዛ ነው እያሉ እየገለጹት ነው። ገብቶሃል አይደል? የድምፁን ከባድነት እየገለጹ ነው። ምክንያቱም በመልአክ ማንነቱ ነው የመጣው። በሰው ማንነት በሚመጣና በሚገልጥላቸው ጊዜ ግን ኖርማል ሆኖ እንደኔ እንዳንተ እንደምናወራው ይሰሙት ነበረ። ይህን እርሳቸው ብቻ ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች መልአኩ ገብርኤል በሰው ማንነት ተገልጦ ሲመጣ ኖርማል ይሰሙት ነበር። ያን ነው እየተናገረ ያሉት። እንደ ብለው ገለጹት እዚያ ላይ። ስለ ሰይጣን ሲናገሩ ግን ራሱ ነው እንደ ቃጭል ድምፅ ሳይሆን ያሉት የቃጭል ድምፅ ብለው ነው እሱ ቃል በቃል የተናገሩት። ምንም አያሻማ። ይሄኛውን ግን የድምፁን ከባድነት ለመግለጽ ምሳሌ ለእኛ እንዲገባን እየገለጹልን ነው። በዚህ ልክ እንደዚያ ብለው እየገለጹ ነው እንጂ ከቃጭል ድምፅ ጋር እያያያዙት አይደለም። የመልአኩን ጅብሪል ዓለይሂ ሰላም ምን ያክል ውስብስብ እንደሆነ ድምፁ በመልአክ ማንነቱ ሲናገር ያንን በምሳሌ እየገለጹት ነው። ገብተዋል? ያ ነው። እኔ እንደዛ ይሁን ብለን ነው የምንወስደው። እንግዲህ ያለ ባልቀበለው ለምሳሌ እንደ የሚለውን የቀጥታ መወሰድ አለበት ካልካንተ እግዚአብሔር እርጉዝ እንደያዛት አንድ ያዳምጠኝ። አሁን ግን አንተ ራስህ ተናገር የሚለው በቀጥታ መወሰድ አለበት ካልክ ላሳየህ አይደለም። ኖ አሁን ቅድም ስጠይቀኝ ይሄ የቤል ድምፁን የቃጭል ድምፁን መልአኩ ለእሳቸው ከመገለጡ በፊት ማን ሲመጣ ነው የሰሙት ስልህ እኮ
አልነገርከኝም። አሁን ግን ስትናገር ያ ሰይጣን ሲመጣ ወይ ሌላ የመንፈስ እንትን ሊሆን ይችላል ሲመጣ ያን ድምፅ ሰምተውታል አልክ። ማን ሲመጣ ነው የሰሙት ማለት? አሁን የቤል ድምፅ ሰማውኝ የሚለውን ሌላ ከመልአክ ውጭ የሆነ አካል ሲመጣ ሰምተውታል አይደል? የቤሉን ድምፅ እንደዛ አይነት ድምፅ ሰማህ አላሉም እኮ እርሳቸው። ኦኬ ምንድን ነው ታዲያ የተፈጠረው? ለአምሳኛ ጊዜ ልድገምልህ። ይኸው መልአኩ በሚናገር ጊዜ እሺ የድምፁን ከባድነት የመልአኩን አይደለም ከዛ በፊት የሰሙት የቤል ድምፅ ሰምተዋል። ከዛ በፊት አልሰሙም። ሰይጣን ሲመጣ ምናምን አላልክም? እንደ አሁን እኮ ብለሃል እኮ አንተ ራስህ እኮ የቤል ድምፅ ሰምተዋል። ግን እንደና አይደለም ሰይጣን ሲመጣ ምናምን አላልኩም እንደዚህ። ኦኬ ሰይጣን ሲመጣ ኦኬ የቤል ድምፅ የሰሙት መልአኩ ብቻ ሲመጣ ነው እንደ ብለው የተናገሩት እሱ ጋር ብቻ ነው። ሌላ የቤል ድምፅ የሰሙበት ቦታ የለም። ልክ እንደዚያ ነው ድምፁ እያሉ ሲናገሩ ምን ያክል ከባድ መሆኑን ምሳሌ እየገለጹን ነው። ምሳሌያዊ ንግግር ምሳሌ እያደረጉ ነው። እንደ ምሳሌ ልንገርህ እኔ እግዚአብሔር ልክ ምጥ እንደያዛ ሴት ይጮሃል አልኩኝ። ምን ማለት ነው? ምሳሌ ነው አይደል? ትክክል ነው። ምሳሌ ነገር ያ ስለዚህ ያ ድምፅ እግዚአብሔር ልክ ምጥ የያዛ ሴት አይነት ድምፅ ነው የሚጮኸው። ልክ እንደዚያ ነው ማለት አይደለም ማለት ነው። ምሳሌ ነገር ሜታፎሪክ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ በሚገለጥ ጊዜ በትክክለኛ ማንነቱ ግዙፍ ነው። ድምፁም በዚያው በግዝፈቱ ልክ ሆኖ ከባድ ይሆንባቸዋል። ያንን እንደ ምሳሌ ሲገልጹልን ሚስለ ሰልሰለቱል ጀረስ አሉ። ልክ በቃጭል መካከል እየተንኳኳ ያለ የሚነገር ድምፅን ለመስማት እንደሚከብድ እኔም የእርሱን ድምፅ ለመስማት ልክ እንደዛ ይከብደኛል እያሉ እየተናገሩ ነው እንጂ መልአኩ በቃጭል ድምፅ ይመጣል እያሉ አይደለም። እንደ ያሉ ማመሳሰል እንደሆነ በዚህ ቃል እየገለጹት ነው። ሚስለ እንደ አሉ እንጂ ስለ ቃጭል ድምፅ እያወሩም አይደለም እዚያ ላይ፣ ወይንም ያንን ድምፅ ሰማለሁም እያሉም አይደለም። ስለ ሰይጣኑ ግን ሲወራ እንደሱ ድምፅ ምናምን ሳይሆን ይሄ ቃጭል የሰይጣን እንትን እንደሆነ ነው የተናገሩት እዚያ ቦታ ላይ። ጅብሪል ግን የቃጭል ድምፅ እያሰማ ይመጣል አይደለም ያሉት። ልክ እንደዛ ሆኖ ይሰማኛል ድምፁ ነው። በቃጭል ድምፅ መካከል ሰው ቢናገርና የፈለገ እንትን ቢል ያለ መስማት እንደሚከብድ ከመንኳኳቱ የተነሳ የሰው ልጅ ለምሳሌ እንደ ምሳሌ እኔ እዚህ ጋር 50 ሰዎች ቆመው እየጮሁ ያሉ የሆነ ቃል ከመካከላቸው አንድ ሰው ቢነግረኝ ለመስማት ይከብደኛል። የመልአኩ ጅብሪልም ድምፅ ልክ እንደዛ አድርገው እየገለጹት ነው። ለመስማት በጣም ከባድ መሆኑ እየተናገሩ ነው። ግን መጨረሻ ላይ ደስ የሚለው ምንድነው? የተናገረውንም ሸምድጄ እሄዳለሁኝ አሉ። አያለ የተናገረውን ይዤ እሄዳለሁኝ ከኔ አይጠፋም አሉ። ያን አላህ Subhanahu Wa Ta'ala እንድትይዘው በልብህ አደርጋለሁኝ አለ። ግን ምን ያክል ለእርሳቸው ከባድ እንደሚሆን አላህ Subhanahu Wa Ta'ala ያንን እየተናገረ ነው።